ሰላም እንዴት ዋላችሁ ውድ የወደ አገር ቤት ፕሮግራም ተከታታዮቻችን ይህ ፕሮግራም በፍልሰትና ፍልሰት ተመላሾች የኢትዮጵያውያን ሴቶች እውነተኛ ታሪክ ላይ የሚያተኩር ሲሆን በፖፑሌሽን ሚዲያ ሴንተርና ከዩኒሚን በተገኘ የገንዘብ ድጋፍ ከአባይ ቴሌቪዥን ጋር በመተባበር ዘወትር ቅዳሜ በዚህ ሰዓት የሚቀርብላችሁ ሳምንታዊ መሰናዷችን ነው በፕሮግራማችን የተለያዩ በፍልሰትና ፍልሰት ተመላሽ ሴቶች በእውነተኛ ታሪኮቻቸው ውስጥ የገጠማቸውን ወጣ ውረዶች ያሳለፉትን ስኬትና ውድቀቶች እንዳስሳለን ስለ ፍልሰት የተለያዩ የማህበረሰብ ክፍሎችና የሚመለከታቸው ባለድርሻ አካላት አስተያየቶች ይቀርቡበታል ከዚህ ቀደም እንዳቀረብንላችሁ የተለያዩ የፍልሰት እውነተኛ ታሪኮች ሁሉ በዚህም ክፍል ለናንተ ይመጥናል ብትመለከቱና ብታዳምጡት ተማሩበታላችሁ ያላችሁን ታሪኮች ይዘን ቀርበናልና ተከታተሉን ህገወጥ ፍልሰት መከራው ብዙ ነው አንዱን ሲሉት አንዱን ችግር እየጨመረ ማለቂያ የሌለው የህይወት ዘመን ክፉር ግማን መጥፎ አሻራው ነው ይቀጥላል የፍልሰት አስከፊነት በፈለሱበት ሀገር ብቻ ቀርቶ ላንዴና ለመጨረሻ ጊዜ መገላገል ቢቻል መልካም ነበር ግን ክፋቱ መዘዙ ብዙ ጣጣው የከፋ ሆኖ ፍልሰተኛ ሴቶች ወደ ሀገራቸው ከተመለሱ በኋላ መከራቸው ቀጥሎ እንዲያውም ካዩት መከራ የከፋ ስንክሳር ይገጥማቸዋል የዛሬ ባለ ታሪካችን የተሻለ ህይወት ይኖረኛል ከሀገሬ ወጥቼ ውጭ ሀገር በሰራ ቶሎ ተለውጬ ቤተሰቤን አሳልፍላቸዋለሁ ብላ አስባ ያላትን ሁሉ አሟጣ ከሰውም ተበድራ ከሀገሯ ብትፈልስም ለደላሎች ሰርቼ እከፍላለሁ ብላ በዱቤ ብትጓዝም እንደ እድሏ ሆኖ ከህገወጥ ፍልሰቷ ምንም ሳታተርፍ በባዶ እጇ በተስፋ በመቁረጥ ወደ ሀገሯ ተመልሳለች እንደምታውቁት የፍልሰት ታሪክ ሁሌ አይሞላምና አስደሳች መጨረሻም የማይኖርበት ጊዜ ይበዛል የህታችንም ታሪክ እንደ ብዙዎቹ ፍልሰተኞች መጨረሻው ጥሩ አልነበረም የሰራችበትን አጣ በባዶ እጇ በመመለስ ምክንያት ከቤተሰቦቿና ከአካባቢው ማህበረሰብ የስነ ልቦናና የኢኮኖሚ ተጽዕኖ ይገጥማታል በጉዞዋ ወቅትም ከጉዞ በፊትም በተስፋ ሰርቼ እከፍላለሁ ብላ የተበደረችውን ብር እንድትመልስ ያለ ርህራሄ ግዴታ ውስጥ ስትገባና መውጫና መግቢያታ ጭንቀት ውስጥ ስትወድቅ እናያለን ተከሳ ፍርድ ቤት እስከ መቆም ትደርሳለች ይህንንም አሳዛኝ ልብ የሚነካ የፍልሰት ታሪኳን እንድትከታተሉን እጋብዛችኋለሁ መጣው ልክልካቸው ነገራቸው ለምታ እነዚህ የሰው ክብር አይገባቸው ተሰብር ይቀድዳሉ ምንድነው ግን ችግራችሁ እኔ ጎረቤቴ ናችሁ ትልቅ ሰው ናችሁ ብዬ 2 አመት ሙሉ ታገስኳችሁ እናንተ እንኳን ብር ልሰጡኝ ጭራሽ በሰላም ተወጣላችሁ ተጋባላችሁ ትንሽ አይከብዳችሁም እንዴ የሰው ብር እንዴ እኔኮ በሰዓቱ ተቸገርን እንደ ልጄ ቀበሬ ሲሉኝ ነው አውጥቼ ሰጠሁት ምን ማለት ነው ሀራልጂ እኔ ብር እያለኝ እንደዚህ መጨነቅ አለብኝ እንዴ በዚህ ኑሮ ውድነት የዛሬ 2 አመት የሰጠሁት ብር እኮ ምን ያህል ውድ እንደሆነ ቫልዩን ያውቁታል አሁን ቢመጡት ዋጋ የለውም እኮ እንዴ ለምን አያስቡም ትልቅ ሰው አይደሉ እንዴ ምን ማለት ነው ልጄ ወድጄ አይደለም ባዶ እጇን ነው እየተንከረፈፈች እኔ ሳይመለከተኝም እዛ ለማንም ወንድ ሳታ ይሁን ምን ይሁን አላቀም ስለሱ አይመለከተኝም ብሬን ግን ከየት እንድታመጡት ነው የምፈልገው አውቃለሁ ከዚህ በላይ እንዴት ልታገሳችሁ እሰጣለሁ 2 አመት ሙሉ ዛሬ ባገር ከሄደች ጀምሮ ዛሬ ትልካለች እሰጣለሁ ነገ ትልካለች እሰጣለሁ እያለ 2 አመት ሙሉ ጠበቅኩኝ ምን ዋጋ አለው የሷ ባገር ሄዶ መስራት ብሬን እንኳን መመለስ ካልቻለ ምን ዋጋ አለው ዝም ብሎ ተመላልሶ መምጣት እውነት ነው ልጄ ታዲያ ምንድነው መፍትሄው ባዶ እጇን እየተንከረፈፈች እኔ መለከተኝም እሱ አይመለከተኝም ጉርብተኛዬንም አጥቼ ብሬንም አጥቼ እንዴት ይሆናል እሰጥሻለሁ ልጄ መች ነው የምትሰጡኝ መች ትንሽ ጊዜ ስጭኝ ወይኔ ጉዴ እኮ ባለ ጉዳዋ ራሷ እኮ መታለች እኔ እሱን አልቀቅላት አልበላት አልሸጣት ምን ታረጋግልኛለች በቃ ተይኝ በእናትሽ ተይኝ በቃ ምን ላድርግ ከአቅሜ በላይ ሆኖብኝ ነው ሁሉ ነገር ከአቅሜ በላይ ሆነ ማነሽ አንቺ ስምሽን ሰይጣን ይጥራውና ነይ ቶሎ ምን አይነት አበሳ መግባት ነው እንዴ
እኔ ቀይ ሸጥኩኝ ከሰው ተበደርኩኝ ላኩኝ አንቺም ተለወጠሽ እኔም ለወጣለሁ እንኳን ልትለወጪ ለማን እንደሰጠሽ ብሩን አይታወቅ እዛ ለአምሳው እንደዚህ በፌስቡክ ምን ለሚታወቁት እየላከሽ ትሆናላ እንደ ሌሎቹ አንቺ እንደምታስቢው አይደለም ታዲያ ምንድነው ሁለት አመሰለች ቆይ ዛሬ ቆይ ነገ ስትለኝ ስመጣ ባርኪን ላከችኝ እኔ ለወጥ ምንም አላኩኝ እኔ እሱን አላቀልሽም ቆጥ ነው ደግሞ ይልኩት እኔ ከገባሽበት ገብተሽ ብሬን አምጪ አይመለከተኝም አልሰጠችኝም አይደል ምናምን ሁሌ ምትሉት ምክንያታችሁ ነው እኔ ስላንቺ ብር አይመለከተኝም እኔ ያልኩት ብሬን ስጡኝ ከየትም አፈተሽ ከቤትም ምን አርገሽ ብሬን ብቻ እንድትሰጡኝ ነው ፈልገው እዛ የትም እየተሞናቀርሽ ብሬን ጨርሰሽ መተሽ አሁን የለኝም አይመለከተኝም በቃ አንቺ እንደምታስቢው አይደለም እንዴ እኔ ምን ላርግሽ ምን ላርጋችሁ እኔ እንድታለቅሽብኝ አልፈልግም እኔ ጤናማ ብሬን ስጡኝ ነው ያልኩት እባክሽ ልጄ ያረግሽው የት ነው ብሩን አረ ከወሰርሽበት ቦታ ማሚ ለዚህ ሁሉ ያበቃሽኝ በህግ ወጥ ያሰደሽኝ አንቺ ነሽ ማሚ ለዚህ ሁሉ ያበቃሽኝ አንቺ ነሽ የናልማዝ ልጆች ተመልከቻቸው የነሰናይትን ልጆች ተመልከቻቸው ያላረጉላቸው ነገር የለም ወርቆ ታያለሽ ቴሌቪዥኑ ታያለሽ ምኑ ታያለሽ እኔ ቅርሴና ያጣሁት እንደገና ይሄንንም ተበድሬ ነው የገዛሁት ዘላለም አለምሽ ለማን ነው የሰጠሽው ለወንድ ነው ለምንድነው ማሚ ለወንድ አልሰጠሁትም ማሚ አዳምጪኝ እኔ ለወንድ አልሰጠሁትም እኔ አንቺንም ለመቀየር እኔንም ለመቀየር ነው የሄድኩት ግን የላክሽኝ አንቺ በህግ ወጥ ነው የላክሽኝ እነሱ በህጋዊ ነው የሄዱት ይሄ ነው ልዩነቱ ማሚ የትም ገብተሽ ግን ያንን የሰራሽበትን ብር ታመጫለሽ መቼም ሳትከፋ ያቀር እኔ ማሚ ለማትረጂኝም ሲልዩ ሰርቼ ስትይጂ ሰጥሻለች በባዶ ጀኔ ላከችኝ ወይ ጉድ እኔ አሁን እናንተን ክርክር መስማት አልፈልግም ትግስት ይሄን ያክል ፍራቻ መሰላችሁ እንዴ እናንተ ምን ሆናችሁ ምን አይነልሽ የሰፈር ሰው እኮ ጠቅላላ ወደዚህ ነው አመለካከቱ ጨዋታችሁ እኮ ሰፈሩን አናወጣው ጋሼ ምን ሆነሽ አይደልሽ እኔ ጉርብትና ብዬ እናትና አባቴ ትሆናላችሁ ብዬ ነው ይሄን ያላከበርኳችሁ ከዚህ በላይ ብሬን ማሰጡኝ ከሆነ ተመካክራችሁ አንድ ውሳኔ ላይ ካልወሰናችሁ በዚህ 3 ቀን ውስጥ ፍርድ ቤት ነው የምገትራችሁ ከዚህ በላይ እኔ የምታገስበት አቅም የለኝም በቃኝ የዚች ልጅ ጣጣ እኮ ነው የዚች ልጅ ጣጣ ነው ይሄ ሁሉ የታለበለት ብዙ የተወራለትና ተስፋ የተጣለበት ያ መልካም ይሆናል የተባለለት መከረኛ ፍልሰት ተገልብጦ ከጉዟቸው ምንም ሳያተርፉ በባዶ እጃቸው ተመልሰው የሰው መሳቂያና መሳለቂያ ሆነው ለከፋ ኑሮ ይጋለጣሉ። በብዛት ቤተሰቦች ከልክ በላይ ተስፋ በማድረግ ልጆቻችን ጥሩ ነገር ይዘው ይመጣሉ፣ ብር በሻንጣ ሞልተው መጥተው ሕይወታችንን ይቀይራሉ ብለው በማሰብ የኢኮኖሚ ጫና ውስጥ እንዲገቡ ያስገድዷቸዋል። እነሱ ግን ምንም ይዘው ባለመመለሳቸው በገዛ ቤተሰቦቻቸው የመገፋትና ለጭንቀት የመጋለጥ አደጋ ውስጥ ይገባሉ። የአካባቢው ማህበረሰብም በተመሳሳይ እነሱን ከመረዳትና ያለፉበትን መንገድ ከማወቅ ይልቅ በራሳቸው በሳሉት የለውጥ የስደት መንገድ እነሱን ይመዝኗቸዋል፣ መዘባበቻ ያደርጓቸዋል። በዛ ላይ ለራሳቸውም ለቤተሰቦቻቸውም እናሳልፍላቸዋለን ብለው ብዙ ተስፋ አድርገው ከሰው ተበድረው ለደላላ ቃል ገብተው ጉዞ ቢጀምሩም መጨረሻቸው ሳያምርላቸው ቀርቶ የተበደሩትን ገንዘብ መመለስ ባለመቻላቸው ከደላላዎችና ከአበዳሪዎቻቸው ጋር ከፍተኛ አደጋ ይገጥማቸዋል። የዚች ልጅ ጣጣማ መቼም አይደቀም ነው አንቺ አቤት አባዬ አቤት እማዬ እንደዚህ ነው አካሄድሽ እኛ አንቺን ትለውጫለሽ ራሽን ትለውጫለሽ እኛን ትለውጫለሽ ብለላ ግድሽ ተበደርን ተለቀም እናትሽ ከየት አመጣችሁ ብሩ እኔ ከየት ነው ያመጣው እድር አልቀረኝም ቁጠባ አልቀረኝም እቁብ አልቀረኝም ቀድሜ ወሰድኩት አንቺ ሰው ትሆናለሽ ብዬ እንዳንቺ አይነቱን ሳልወድ ብቀርስ ምን አለበት ዋውና በቀረች የሰፈር ሰው እኮ ስለዚህ ነው የሚያወራው እኔ መንደርተኛ ሁሉ ጫጫታችሁን ሰምቶ ነገሩ አንቺ ነሽ ዋናው ከሷ ጋር እየተሞዳሞርሽ እዚህ ልጅ ያለ ይመስልሻል ውስጥ ለውስጥ ተንሾባሾሽ አንቺ ራስሽ ተሸግረሽ እኔንም ችግር ውስጥ ከተትሽኝ የስራ ሲነስተሽ አንቺ ጋር እንነጋገራለን በጣም አዝናለሁ አንቺ ባለጌ አገሩን ሁሉ አንቺ ታሰድያለሽ ሌላው ልጆች የት ነው የሚያደርጉት ቤተሰቦቻችን እንዴት እንደለወጡ ታውቂያለሽ ልጆቻቸው እህቶቻቸው ወንድሞቻቸውን የት ደረጃ እንደደረሱ ታውቂያለሽ ምን ልጅ አንቺ ለማን ነው የምትሰጪው ማንን ነው የምታግዥበት የምትረጂው ነገር አለሽ ነገርኛ የምትረጂው አለሽ
አባዬ የለኝም ግን እኔ ሴትዮዋ ሰርች 2 ዓመት ከሞላኝ በኋላ እሰጥሻለሁ ነበር ያለችኝ። ስመጣ ባዶ እጄን ላከችኝ። ባዶ እጅሽን እንደ የሰራሽበትን የት ነው የሚደረገው? የት ይገባል የሰራሽበት? የለፋሽበትንማ ይሰጥሻል። የምትለኪው ሰው አለ የሚቀበልሽ ሰው አለ። አስረግጠሽ ንገሪኝ ነው በቃ። እኔ በጣም ነው ከዚህ በላይ እኔ መታገዝ አልችልም። እሷ በህገ ወጥ የላከችኝ። በአንቺ የተነሳ ቤታችን ይበታል። ማሚ ናት በህገ ወጥ የላከችኝ። በህገ ወጥ ላከችኝ። ከየት አትችል ክፈል ችግሩማ እሷ ናት። ልክ ነው። በህገ ወጥ መላኩማ ነው። ግን ምን አደርጋለሁ? እኔም ተሳተፍኩበት። ምክንያቱም ተለውጠሽ እኛንም ትለውጫለሽ ጉጉነንና እኔም እኮ ሀሳቢ አባዬ አንተን ለመለወጥ የእኛን ቤተሰቡን ለመለወጥ ነበር። እኔም ለመለወጥ ነበር ግን እንዳሰብኩት አልተሳካም አባዬ። ለምን አትረዳኝም አባዬ? በጭራሽ አልረዳሽም። ለምንድን ነው የማልረዳሽ? ሌሎቹም በህገወጥ አንዳንድ ሄዱት እንደው የሆነ ፍልጭራንጭ አይቻለሁ። ህገወጥ ጥሩ አይሆንም። አንቺ ግን የዋሰ ሙጥጥ ያልሽ ለወንድ እያነሳሽ ገንዘብ መስጠት አባዬ ለምን አትረዳኝም? እናንተ ካትረዳችሁኝ ማን ይረዳኛል? በቀን እኮ አንዴ ነው ምግብ የምበላው እኔ። በህገወጥ ነው እኮ ማሚ የላከችኝ። በህግ እኮ አይደለም የላከችኝ። እንገናኛለን። እሷ ናት የዚህ ችግር ፈጣሪማ። እኔንም ገፋፍታ አንቺንም ጎሽማ ይሄው ለህገወጥ ዳረገችሽ። ውጤቱ ይሄ ሆነ። በቃ እኔ ሰው ትሆናለች ብዬ ነው። አንቺ ነሽ ማሚ በህገ ወጥ የላክሽኝ። ለምን አትረጂኝም? በህገ ወጥ ላክሽኝ እንደዚያ አበቃሽኝ። ከጓደኞቼ እኩል ሆናለሁ ብዬ ነበር። እኔ እለወጣለሁ እናንተን እለውጣለሁ ብዬ ነበር የሄድኩት። ግን እንዳሰብኩት አልተሳካም። ባለጌ አባዬ እናንተ ካተረዳችሁኝ ማንም አይረዳኝም። እዚህ አባዬ አቶ ያስር ጊዜ ድሮ ቀረ። አንቺ እኛ ተለቅተን ገንዘብ ተበድረን ላክልሽ። እዛ ሰርተሽ ሰው ትሆኛለሽ እኛንም ትለውጣለሽ ብለን ገንዘብሽን እየሰራሽ ግን ለማንም ጎረምሳ ስታበይ ይኖርሽ። አሁን እዚህ መጣሽ አባዬ ምናምን መለፋደድ አይጠቅመኝም። አንቺ ከዚህ በኋላ ልጄም አይደለሽም። ዝም በይ። አባዬ ተረዳኝ። እኔ የ2 ዓመቴን ደሞዜን ስጪ ስላት ነው በፎቅ ላይ ልትወረውረኝ። እኔ እኮ ህይወቴን አትፈልጉትም እንዴ መትረፌን? በዚህ ሰዓት እናንተ የሚያሳስባችሁ ስለ ብር ነው። የኔ ህይወት ምንም አያሳስባችሁም። እኔ እኮ ህይወቴን እኮ እናንተና አምልጬ እኮ ነው የመጣሁት። የ2 ዓመቴን ደሞዜን ስጪ ስላት በፎቅ ላይ እኮ ልትወረውር ስትል ነው። እናንተ የኔ ህይወት ምንም አያሳስባችሁም። በቃኝ፣ አትጨቅጭቁኝ። ይኸውልሽ ለዚህ ሁሉ ያበቃሽኝ አንቺ ነሽ። ታይ እያልኩሽ ወደ ውጭ ሀገር በህገ ወጥ ላክሻት ለማንም ስታደርግ ኖረች። እኔ በየቦታው ግን በተከበርኩበት ሰፈር ማንም ገንዘብህን ምናምን ያለ አድፍቶ ይጠብቀኛል። ለዚህ ሁሉ ያበቃሽኝ። በተከበርኩበት ሀገር አዋረድሽኝ። ይህን ሁሉ አረግሽኝ። አሁን ደግሞ በተከበርኩበት ሀገር ፍርድ ቤት ልትገትሪኝ ነው። ፍርድ ቤት ልታቆሚ ነው። አዝናለሁ በጣም። እንደምን ዋላችሁ። ችሎቱ በዳኛ ይታይ ዕለቱን ስራ ጀምሯል። ከሳሽ ወይዘሮ ሰላም አበበ፣ ተከሳሽ አንደኛ ወይዘሮ እመቤት ለገሰ፣ ሁለተኛ ወይዘሪት ሮማን አለማየሁ ቀርባቸዋል። ያው እንግዲህ ከሳሽ ተከሳሾች ብር ተበድረውኝ አልመለሱልኝም የሚል ክስ ይዘሽ ቀርበሻል። እስቲ የብድሩ ምክንያት ምንድነው? ያልተመለሰበትስ ምክንያት ምንድነው የሚለውን ዘርዘር አድርገሽ አስረጂ። ያበደርኩባቸው ዋና ምክንያት ያው ጎረቤቶቼ ናቸውና ሁሉ ጊዜ በልጃቸው ይማረራሉ። እንደውች ልጅ ከአጉል ቦታ እየዋለችብኝ ነው፣ አልባሌ ቦታ እየዋለች ነው፣ እንደው የጎረቤቶቼ ልጆቻቸውን አረብ ሀገር ልከው ስንት ነገር እየተጠቀሙ ነውና እባክሽ ልጄ ብር አበድሪኝና ልላካት ብለው ሲጠይቁኝ ጎረቤቴ ናቸው፣ እናቴ የሚሆኑ ሰዎች ሴትዮ ናቸውና እሺ ብዬ ለስራ ካስቀመጥኩት ብር ላይ የዛሬ 2 ዓመት 50 ሺህ ብሬን አንስቼ ሰጠዋቸው። ከዛሬ ነገ እንሰጥሻለን ሰርታ ስትልክ እንመልሳለን እያሉ ባያቸው ምንም ከ2 ዓመት በኋላ መጣች። ከዛሬ ነገ ይሰጡኛል እያልኩ አሁንም ያለውኝ ምንም አዲስ ነገር የለም። ይሄው ከመጣች 3 ወሯ ነው። ብለምን ብጠይቅ አባትየውም ነበሩ ብጨቀጭቅ ምንም ነገር ጠብ የሚል ነገር ስላጣው ክሴን ይዤ ወደ ፍርድ ቤት መጣሁ። አረብ ሀገር ሊልኳት ነበረ ካንቺ ብር የተበደሩት? እውነት ነው። ሰርታ ትመልሳለች እዛ ሄዳ ብለው ነው? አዎ እንደሰራች በሄደች በ1 በ2 ወር ውስጥ ደሞዟ የተነጋገረችው እንደዛ ነው። ልክ በ2 ወር እንደሄደች እንመልሳለን ብርሽን ብለው ቃል ገብተውልኝ ነው። ይሄው እስካሁን ግን ምንም ነገር የለም። ከመጣች በኋላም ልትመልስልሽ አልቻለችም? በፍጹም። ምንድነው ምክንያቱ? ተጠይቃቸው በቃ እዛ ምንም አሰሬ ልትከፍለኝ አልቻለችም። ጭራሽ ልትገለኝ ነበረ። ብዙ ነው ምክንያታቸው። እኔ ስለ ምክንያታቸው አይመለከተኝም። እኔ የምፈልገው ብሬን ብቻ ነው እንድትሰጡኝ የምፈልገው። ምክንያቱም ምን እንደሆነ ምንም ብታወራኝ እኔ ሊገባኝ አልቻለም። አሰረተኝ 1 ብር ሳሰጠኝ ጭራሽ
ከፎቅ ወሮራ ልጥለኝ ስትል ነው አምልጬ የመጣሁት ትላለች። እኔ ግን ለሱ ጉዳይ አይደለም፣ ምክንያቱም ብሬ ነው የምፈልገው። ምክንያቷ ነው ብዬ ነው የማስበው። ምክንያቱም ብዙ የምንሰማው ነገር አለ። እዛ ሆኖ ለወንዶች ብር ይልካሉ ምን እኔ ሀቄን ነው የምፈልገው እንጂ ምክንያቷን አልፈልግም። ብሩን ያበደርሽው ለሁለቱም ተከሳሾች ነው ወይንስ? አዎ እናትየው ልጅቷን ይዘው መተው በቃ ልጄ ቅበሪኝ ብለው ነው ብድሩን አንድ ላይ መተው የወሰዱት። ሁለቱም ናቸው የወሰዱት። ጥሩ እንግዲህ ያው ከሳሽ እያለች ያለችውን እየሰማችሁ ነው። 50 ሺህ ብር እናትየው ልጄን ልካለሁ ብሎ እሷም ደግሞ ሄጄ መልሳለሁ ብላ ተመድራኛለች እና በሰዓቱ አልመለሱልኝም ሊመልሱልኝ ይገባል የሚል ክስ ነው ይዛ የቀረበችው። ብሩን ተበድራችኋል? ምን ትላላችሁ እስቲ? ክቡር ፍርድ ቤት እኔ ብሩን አልተበደርኩም አላልኩ። እሷ ትናንትና ያሳደግናት የጎረቤት ልጅ ናት። እኛ ነን የዳርናት የኳልናት ለዚህ ያበቃናት። እንኳን እኔ አንድ ድሃ ሀገር ይበደራል። እኔ ደግሞ ይቺ ልጅ በቃ ወዲህ ስትልብኝ ነገ ሰው ሆና እኔንም ለውጣ ለሀገርም ትተርፋለች ብዬ ላኩኝ። እዛ ሄዳ 2 ዓመት ሙሉ መከራዋን ስትበላ ቆይታ 10 ሳንቲም ሳትይዝ ይዛት ሄደቻትን ሻንጣን ጠልጥላ ባዶ እጇን ተመለሰች። እኔ ሰርታ ትከፍላለች፣ እኔንም ትለውጣለች፣ እንደ ሰው እኩል ሆናለሁ ብዬ ነበር የላኩት። አልተሳካልኝም። አልካድኩም፣ ብሩን አልካድኩም። ቀስ ብዬ ሰርቼ የምከፍልበትን መንገድ አመቻቻለሁ። አሳድጌሽ የለም እንዴ ተወትስ ብታደርጊ ምን አለበት? እና ይሄው ነው እንግዲህ ልጄን ሰው አረጋለሁ ብዬ ነው የላኩት። እሷ ደግሞ እንግዲህ ክቡር ፍርድ ቤቱን ትግለጽለት። ለማን ትላከው ምን ትለካው ምን ታድርገው ማቀው ነገር የለኝም። እንደው የለበሰቻትን ልብስና ከዚህ ሀገር ይዛት ሄደችን ጫማ ሻንጣ ይዛ የመጣችው እግሯን እንዲህ እየወዘወዘች እንኳን ሊያልፍልኝ እዳ በዳ አባትየውም ጋር ይኸው በትዳራችን መካከል ከፍተኛ የሆነ ቀውስ ተፈጥሯል። አንቺ ነሽ የላክሽው ቤቱን በንትርክ ተሞላ። አንዳንዴ ወልዶ መጠቀም አለ፣ ወልዶ አለመጠቀም አለ። እኔ አልተጠቀምኩም፣ እንደሰው አልተጠቀምኩም። አይዞት ክቡር ፍርድ ቤት እኔ የእናቴ የላከችኝ በህገ ወጥ ነው ስትልካኝ ማለት ነው። እዛም 2 ዓመት ደግሞ ሰርቼ ባዶ እጄን የላከችኝ። እነሱ ደግሞ የሚሉት ለወንድ ልከሽዋል ይሉኛል። እኔ ለወንድ 5 ሳንቲም ነገር አልላኩኝም። እኔ በፎቅ ላይ ልትወረውረኝ ስትል ብሬን ስጪኝ ስላት ልትወረውረኝ ስትል ህይወቴን ለማትረፍ ብዬ ነው እኔ የመጣሁት ወደ ኢትዮጵያ ማለት ነው እንጂ እኔ ለወንድ ምንም ነገር እንትን ያልኩት። እንደገና ደግሞ ሲቀጥል ቤተሰቦች እንኳን ህይወትሽን እንኳን አተረፍሽ እንኳን አላሉኝም። እነሱ የፈለጉት ገንዘብ ነው ከኔ። ውጭም ስወጣ ይቺ ይሉኛል። ማንም ፊት የሰጠኝ የለም። ህይወትሽን እንኳን ተረፈ እንኳን ያለኝ አንድ ሰው እንኳን የለም። ህይወትሽን አትርፈሽ እንኳን ወደ ኢትዮጵያ መጣሽ አንድ ሰው ያለኝ የለም። ሁሉም ፊት ነስተውኛል። እርግጥ አበድረኛለች አላበድረችኝም አላልኩኝም። ተበድራ ነው የላከችኝ። ግን እንዳሰብኩት አልሆነልኝም። ቤተሰቦችን እቀይራለሁ ራሴን እቀይራለሁ ብዬ ነበር የሄድኩት። እስር ቤት እንደገባሁኝ በጣም ብዙ ስቃይ አይቻለሁኝ። መጸዳጃ እንደ ልብሽ አታገኝም። ሴት እስከሆንሽ ድረስ ብዙ ነገር ችግር ይደርስብሻል። ከዛ መጥቼ ደግሞ እዚህ ቤተሰቦቼ እንኳን መጣሽ ይሉኛል ብዬ ስጠብቅ ህይወትሽን አተረፍሽ ሲል እነሱን ጭራሽ ፊት ይነሱኛል ስገባና ስወጣ። ከዛም አልፎ ደግሞ ያበደረችኝ ብር ራሱ ደግሞ ይቺ ብሬን እያለች ትጨቀጭቀኛለች ስገባ ስወጣ። ጓደኞቼ ኢቭን ምን አንድ ህይወትሽን አተረፍሽ ጓደኛ የሚለኝ አንድ የለም። ሁሉም ብር ነው በቃ። ስወጣና ስገባ ብሬን ትለኛለች። ፍለፊት ስለሆነ ስወጣ በሩ ላይ ስለሆነ የሷ ቤት ብሬን ነው የምትለው እና ቤትም ስገባ ብሩስ የት አለ የታረግሽ ለወንድ ነው ወይ የሰጠሽው ይሉኛል። እና የማህበር እንትን በጣም ሁሉም ናቸው ደግሞ በጣም እንትን የሚሉኝ። ህይወትሽን እንኳን አተረፍሽ እንኳን የሚለኝ አንድ ሰው የለም። እንኳን ደህና መጣሽ እንኳን የሚለኝ አንድ ሰው የለም። ሁሉም ብሬን እና የአእምሮ ራሱ እንትን በጣም ተጽዕኖ አድርሰውብኛል። ለምን ሰርተሽ እኔ ሰርቼ ለወጣለሁ ብዬ ነው እንጂ ሀገሬም ራሱ የወጣሁት እኔ እንደዚህ ያለ ሆናለሁ እንደዚህ ያጋጥመኛል አንድ ቀን ብዬም አላውቅም። እርግጥ አዎ የሷን ብርም እናቴ ተበድራለች። በተቻለ መጠን ደግሞ የሷን ከየትም ብዬ ሰርቼ ከፍላታለሁ እንጂ እሷ ብር አይቀርም። ሁሌ ነው እንደዚህ የሚሉት ክቡር ዳኛ።
ሁሌ በጠየኳቸው ቁጥር በቃ ከየትም ብለን በዚህ ሳምንት እንሰጥሻለን ይሄን ምክንያታችሁ ስልችት ነው ያለኝ እኔ አንስቼ በሰጠሁት ብር ትዳሬ ሊፈርስ ጫፍ ላይ ደርሷል በቃ አንቺ ስንት ስራ የምንሰራበትን ብር አንስተሽ ለማንም ሰጠሽ ይሄው እኛ ከሰው በታች እየኖርን ነው እያለ በየቀኑ ነው የሚጨቀጨቀኝ ባለቤቴ ይራሱ ለምን ብዬ እኔ ትዳሬ ልፍታ ለጥሩ ብዬ ባደረኩት ነገር ለምን እንዴ ቢኖረኝና እንደው የሞላ የተትረፈረፈ ነገር ቢኖረኝ እኮ ጎረቤት ናቸው በተወላቸው ምንም አይደለም ነበር ግን ለስራ ብዬ ያስቀምጥኳትን ካለኝ ላይ ያማለቼ እሰራበታለሁ ያልኩትን ብር ነው አንስቼ ሰጧቸው ከኔ ችግር የነሱ ችግር ይበልጣል ብዬ ግን በጊዜው አንቺ ለሰው ተጨነቀ ተቸገረ ብለሽ አንስተሽ ብትሰጭም ዞሮ ግን ብርሽንም ጉርብትናውንም ነው የምታጨው ስለዚህ እኔ አሁን ከዚህ በላይ ምንም መታገስ አልችልም እውነት ነው እንደሰጧቸው አምነዋል ስለዚህ ሰርተን ምናምን የሚባለው ምክንያት ነው ያልፈልገው በቃ ቁርጥ ቀን ይንገሩኝ በፍርድ ቤቱ በዛ ቀን እንዲሰጡኝ ነው የምፈልገው እኔም ባለቤቴም ጡረተኛ ነን መቼም ሰው በልጁ ያልፍለታል ብዙ ሰው በልጁ ያልፎለታል እናትና አባቷ በልጃቸው ነው እዚህ ደረጃ ላይ እየደረሱ ይሆናል ብዬ ህጋዊ መስሎኝ ህገወጥ በሆነ ሰው ልኬ ነው ልጄን መከራውን ሳስበላ ቆይቼ ባዶ እጇን እስር ቤት ለእስር ቤት እንዳልሆነ እንዲህ አልነበረችም ወርቅ የመሰለች ልጅ ነበረች ሁለተኛ ተሰርታ መጣች ልጄ እኔ እኮ አልካድኩም መቼም ሰርቼ እንጂ ተቆርጬ አልሰጥሽ ክቡር ፍርድ ቤቱ የሚወስነውን ይወስን ምን አደርጋለሁ ልጄን አሁንም ቢሆን አገር ውስጥ ያለውን ስራ ፈላልጌ ያስገብቼ እኔም ደግሞ የምችለውን አድርጌ ከሰውም ከሰማይም ከምድርም አድርጌ ከፍላለሁ ጊዜ ይሰጠኝ እንጂ አልወሰድኩም እኮ አላልኩም አላሳደግኩሽም ልጄ ያው እንግዲህ ያው በነበራችሁ ጉርብትና ብር አበድረሻል ያው ይሄ ባህላችን ነው እንግዲህ ሰው አብሮ ሲኖር በሐዘን በደስታ አንዱ ለአንዱ ሞልቶ መኖር ይሄ ባህላችን ነውና ያው እነሱ ማልካዱም እንግዲህ ከደረሰባቸው ችግር በመነሳት ነው ያንቺን ብር ሊመልሱ ያልቻሉት ያንን እያስረዱ ነው ያሉትና ዞሮ እንግዲህ አይከፈል የሚል ህግ የለም መከፈሉ አይቀርም ግን እንዴት ይከፈል የሚለውን ነገር ብትነጋገሩ መልካም ነበር እንደው ጊዜ ተሰጫቸዋለሽ ምን ትያለሽ በፍጹም አልችልም ክቡር ፍርድ ቤት ምክንያቱም በዚህ ብር ምክንያት ትዳሬ ሊፈርስ ጫፍ ላይ ነው የደረሰው ቅድም ልገልጽ እንደሞከርኩት ስለዚህ እኔ ከዚህ በላይ ከሁለት ዓመት በላይ ምን ያህል ጊዜ ልስጣቸው ምን ያህል አቅም የለኝም ጥሩ እንግዲህ ያው ፍርድ ቤቱ ክርክራችሁን አዳምጧል በመካከላችሁ የተካካዳችሁት ነገር የለም ያው ባለው ባመናችሁት መሰረት ውሳኔ ይሰጣል እስከዛው አረፍ በሉ የወደቀ ዛፍ ምሳር ይበዛዋል አይደል ተረቱ እኚህ ከምንም ያልደላቸው ምስኪን ፍልሰተኛ ሴቶች ከሁለት ወገን አጣብቂኝ ውስጥ ይገባሉ አንድም በሰው ሀገር ልፋታቸው መናቀርቱ በባዶ እጃቸው በመመለስ ሁለትም ሀገራቸው ከገቡ በኋላ ማህበረሰቡ እነሱን ባለመረዳቱ ስቃያቸው በመብዛቱ ባልሰሩት ኃጢአት ባልሞከሩት ክፋት ህይወታችንን እናሸንፍ ብለው በተንከራተቱ የዓለም ህዝብ ሁሉ እነሱ ላይ ፈረደ እስኪመስል የዓለም መከራ ሁሉ ተራ በተራ ይፈራረቅባቸዋል እድሜ ልካቸውን ለፍተው በባዶ እጃቸው መቅረታቸው ሳያንስ ምንም ህይወቱን ለመለወጥ ካልሞከረ ሰው በላይ በክፉ ይንገላታሉ 60% የሚሆኑ ያለ ስኬት ወደ ሀገራቸው የሚመለሱ ከፍልሰት ተመላሽ ሴቶች በቤተሰቦቻቸው ተቀባይነት አያገኙም 63% የሚሆኑ ደግሞ ምንም አይነት የቤተሰብ ድጋፍ አይደረግላቸውም ማለትም ቢታመሙ ጭንቀት ውስጥ ቢገቡ እንኳን የሚያዝንላቸውና ለችግራቸው መፍትሄ የሚሰጣቸው ሰው ባጠገባቸው አይኖርም ይህ ሁኔታ ደግሞ ከቤታቸው ወጣ ሲሉ እየከፋ ይመጣል 80.2% የሚሆኑት ከፍልሰት ተመላሽ ሴቶች በማህበረሰቡ ምንም አይነት ድጋፍ አይደረግላቸውም ተወልደው ባደጉበት ሀገር እንደ ሁለተኛ ዜጋ ተደርገው የመቆጠር እድላቸው ይሰፋል 33.3 ከፍልሰት ተመላሽ ሴቶች ደግሞ ከሌሎች የፍልሰት ታሪክ ከሌላቸው ሴቶች የበለጠ መንገላታትና መርሎ በማህበረሰቡ ያስተናግዳሉ በመሆኑም የመሰናከሉ ብዛት አላስቆመና አላስቀምጥ ብሏቸው ግራ ተጋብተው መሄጃ ጠፍቷቸው ተጨንቀውና ተጠበው የህይወት ምስቅልቅል ውስጥ ገብተው ሁሉን አጥተው የጭንቀት ማጥ ውስጥ ይዘፈቃሉ በሀገራቸው ሰርተው ለመለወጥ ቤተሰቦቻቸውና ማህበረሰቡ እነሱን ባለማገዛቸው ምክንያትና ሰርቶ ለማደር ምቹ ሁኔታ ባለመኖሩ ለጉዟቸው የተበደሩትና በተስፋ የወሰዱት ገንዘብ ለመክፈል ባለመቻላቸው ምክንያት በአበዳሪዎቻቸው የክፋት ጅራፍ ሲገረፉ እናያለን ብሩን ባለመመለሳቸው የጸና ማስፈራሪያ እንዲሁም ከዚህም ሲከፋ በፍርድ ቤት የክስ ሰለባ ሆነው ሌላ ችግር ውስጥ ይገባሉ ሁሉም የራሱን ፍላጎትና ችግር ብቻ በማየት የነሱን ቁስልና ህመም ባለመረዳት ቸል ይባላሉ ችግሩን ሁሉ ራሳቸው እንዲወጡት ይገፋሉ
የሚያውቁትና ያደጉበት ማህበረሰብ እንደማያውቃቸው ጀርባቸውን ይሰጣቸዋል። በዚህ ምክንያት ለጭንቀት፣ ለከፍተኛ ኢኮኖሚ ጫና፣ ለድብርት፣ ማህበረሰብን አለማመንና ለማህበራዊ ጭንቀት ይጋለጣሉ። ከነዚህ ችግሮችም ለመደበቅ ሲሉ ሱስና ሴተኛ አዳሪነትን መተዳደሪያቸው የሚያደርጉ ብዙ አሉ። ጉዳታቸው በዚህ ብቻ ባይበቃ መልካም ነበር። ነገር ግን ከዚህም አልፎ ሰርተው እንኳን እንዳይከፍሉ መገለል ይደርስባቸዋል። ዕዳ መክፈል ባለመቻላቸው ለእስር ይዳረጋሉ። እነሱን ለመቋቋምና የሥራ ዕድል ለመፍጠር የተዘጋጀ በቂ አሰራር ባለመኖሩ እንደ ሁለተኛ ዜጋ ይሰማቸዋል። ብዙ አሳልፈው ብዙ ይደርስባቸዋል። የሆነ ሆኖ ግን እኚህ ሴቶች የኛው የማህበረሰብ አካል የቤተሰቦቻቸው ስጋ ናቸውና ችግራቸው ርቆ ላይ ርቀን እነሱ የቆሙበትን ጫማና ያለፉበትን መንገድ በመረዳት ነግበኔና በቤተሰቤ ቢደርስስ ብሎ በማሰብ ከአስፈሪ ህይወታቸው እንዲያገግሙና ወደ ተሻለ ህይወት እንዲመለሱ በጥቂቱ ብንረዳቸውና ብንረዳቸው እኚህ ሴቶች ተመልሰው የሚጠቅሙት የሚኖሩበትን ማህበረሰብና ቤተሰቦቻቸው መሆኑ አይቀርም። የተበደሩትም ገንዘብ እነሱ ካሳለፉት የህይወት ሞት ሽረት ትግል ቢያንስ እንጂ አይበዛም። አንዳንዴ በሰብአዊነት ነገሮችን መመልከት በሌላ ሁኔታ እናገኘዋለንና ሰብአዊ መንገድን መከተል በረከቱ ብዙ ነው። መንግስታዊና መንግስታዊ ያልሆኑ ድርጅቶች ከፍልሰት ተመላሽ ሴቶች ከፍልሰት መልስ ስለሚያጋጥማቸው የግንዛቤ ማስጨበጫና የመቋቋሚያ የሥራ ዕድል ቢፈጠርላቸው የተሻለና ከማህበረሰቡ ያላነሰ ህይወትን ለመኖር ዕድል አግኝተው ካላስፈላጊ ማህበረሰብና የኢኮኖሚ ጫና ተላቀው ከጭንቀት ወጥተው መተንፈሻ የሚያገኙበት ዕድል ይኖራቸዋልና ጉዳዩ ትኩረት ቢሰጠው ባይነን። ውሳኔ ተሰጥቷል። ውሳኔውን ያነብላችኋለሁ። ተከሳሾች ከከሳሽ 50 ሺህ ብር የተበደሩ መሆኑ በግራ ቀኛችሁ መካከል እየተካደ አይደለም። ስለሆነም ባመኑት መሰረት በብድር የወሰዱትን 50 ሺህ ብር ሊከፍሉ ይገባል በማለት ፍርድ ቤቱ ውሳኔ ሰጥቷል። ወጪና ኪሳራ ግራ ቀኛችሁ ተቻቻሉ። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ እዚህ ተጠናቋል። እሺ ክቡር ፍርድ ቤት የፈረደው ፍርድ በጣም ትክክል ነው፣ ግን የኔ ነው ስህተቱ። ከኔ ብዙ ሰው ሊማር ይገባል። በህገ ወጥ ልጄን አንገላትቻለሁ። ስትሄድም በባህር በውቅያኖስ መከራዋም በልታን ሄደችው። እዛ ሜዳ በጣም የተረፋን ነገር ከባድ ስለሆነ ከኔ ሰው ይማር። በጭራሽ በህገ ወጥ መንገድ ልጁን ልኮ አያንገላታ። አገሩ ላይ ሰርቶ እንዲበላ ነው መመክረውና እንግዲህ ባለኛ አቅም ከዚህ እድሜም በኋላ ለፍቼ ያለውን ገንዘብ ለመክፈል ጥረት አደርጋለሁ። ክቡር ፍርድ ቤቱን አመሰግናለሁ። እሺ በጣም አመሰግናለሁ። ያው ፍርድ ቤቱ ስለሰጠኝ ፍርድ በጣም ደስተኛ ነኝ። ምክንያቱም ብሬ ነው። ስለዚህ ይሄን ያለፍቼ በጣም ደክሜበት ያጠራቀምኩትን ብሬ ነውና ስለተፈረደልኝ በጣም ደስ ብሎኛል። ያው እነሱም ቸግሯቸው እንደሆነ ብረዳም የኔም ደግሞ ከዛ በላይ ስለሆነብኝ ነው እና ስለተሰጠኝ ፍርድ በጣም አመሰግናለሁ። ውድ የወደ አገር ቤት ተከታታዮች ዛሬ ያቀረብንላችሁ የፍልሰት ታሪክ ይህንን ይመስላል። ከባለ ታሪካችን ብዙ እንደተማራችሁ ተስፋ አደርጋለሁ። እንግዲህ ታሪኳን እንደተከታተላችሁት ነው። ከፍልሰቷ ምንም ያተረፈችው ነገር ሳይኖር ቀን ከሌት ለዘመናት ለፍታ በሐዘን ተኮራምታ መመለሷ ሳያንሳት የቀረ ሁሉ ይቅር በአገሬ ቀሪ ዘመኔን በሰላም ልኑር ብላ ወደ ቤተሰቦቿ ቤት ብትመለስም ከሰው ሀገር እረፍት አልባ ህይወቷ የባሰው ነው የገጠማት። ቤተሰቦቿ ብር ይዛ ትመጣለች ብለው ሲጠብቋት ባዶ እጇን በመመለሷ የኢኮኖሚ ጫና ውስጥ ሲከቷት፣ ያበደሯትም የአካባቢ ሰዎች ብድሯን ባለመመለሷ ፍርድ ቤት ሲያቆሟት ህይወቷ ተመሰቃቅሎ የምታረገው ጠፍቶባት ጭንቀት ውስጥ ስትገባ አሳዛኝ ታሪኳን ተመልክተናል። ጥናቶች እንደሚያሳዩት 54.5% የሚሆኑ ከፍልሰት ተመላሽ ሴቶች ከህብረተሰቡ ጋር ተቀላቅሎ ወደ ድሮ ህይወታቸው መመለስ ሲከብዳቸው፣ እንዲሁም 59% ከፍልሰት ተመላሽ ሴቶች ደግሞ በማህበረሰቡ ተቀባይነት በማጣት ለጭንቀት ተዳርገው ብዙ ሲሰቃዩ ህይወታቸውንም እንዲጠሉ ይገደዳሉ። በዚህም ብዙ ይጎዳሉ። ለዚህም በተቻለ መጠን ፍልሰት ሁሌም ጥሩ መጨረሻ ላይኖረው ስለሚችል ፍልሰተኛ ሴቶች ወደ ሀገራቸው ሲመለሱ ብዙ ይዘው ይመጣሉ ብቻ ብሎ ከማሰብ አንዳንዴም በባዶ እጃቸው ሊመለሱ ይችላሉ ብሎ በማሰብ
ችግራቸውን መረዳትና አስፈላጊውን እንክብካቤ ማድረግ ካላስፈላጊ ጭንቀት እንዲወጡ ወደ ጤናማ ህይወታቸው እንዲመለሱ ስለሚረዳቸው ይህንን ኃላፊነት መወጣት ከቤተሰብ ከማህበረሰብና ከመንግስት ይጠበቃል። የዛሬን አበቃን። በቀጣይ ክፍል ሳምንት ሌላ እውነተኛ የፍልሰት ታሪክ ይዘንላችሁ እንመለሳለን። የሳምንት ሰው ይበለን። መልካም ሳምንት።